ጊዮርጊስ የተባለው ግለሰብ የኢትዮጵያን ዕዳ በ5 ዓመት ውስጥ ከፍላለሁ ብሎ አዲስ ፕሮጀክት ነድፎ መጥቷል። ከ5 ዓመታት በኋላ ኢትዮጵያ እንደ ሌሎች ሀገሮች ያለባትን የውጭ ዕዳ ተገላግላ ሌሎች ሀገሮች አበዳሪ የምትሆንበት እድልም በጣም ቀላል ነው። እንዲሁም በተቃራኒው ደግሞ አወንታ አነጋጋሪ መልስ ነው የሰጠው። ጊዮርጊስ ይልቃል ቢተው ይባላል። አሳሰቡ እንደ አይኑ ወደ ጎን ነው የሚያዩና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ ከ3.6 እስከ 5.4 ቢሊዮን ዶላር ገቢ የምታገኝበትን ፕሮጀክቶች ሰርተን አበልጽገን ጨርሰናል። በድርጅታችን 888 ማርኬት ሶፍትዌር ሲስተም ኤልኤልሲ ማለት ነው። ከ5 ዓመታት በኋላ ኢትዮጵያ እንደ ሌሎች ሀገሮች ያለባትን የውጭ ዕዳ ተገላግላ ሌሎች ሀገሮች አበዳሪ የምትሆንበት እድልም በጣም ቀላል ነው። ብዙዎቻችሁ ስታሾፉ ነበር፣ ስድብም ነበረ። ያው ይሄ የተለመደ ነው። ብዙ ጊዜ የራሱ ሪዮት የራሱ ዓላማ የራሱ የሆነ ነገር የሌለው ሰው መተቸትና መሳደብ ላይ ነው ብዙ ጊዜውን የሚያባክነው። ወልደ ጊዮርጊስ ልንገር፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላት፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 50.8 ቢሊዮን ዶላር የሀገሪቷን ከየት አምጥተው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለምና ዋይቢኤ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። አው እንግዲህ ባረገልን በ5 ዓመት ውስጥ ዕዳችንን ተገላግለን እንዲያው ቢያንስ ነፃ የሆነ ከዕዳ ነፃ የሆነች ሀገር እንድትኖረን የሁላችንም ምኞት ነው። ግን እጅግ በጣም መነጋገሪያ ነው። የኢትዮጵያ ዕዳ ሙሉ በሙሉ በ5 ዓመት ውስጥ ይከፈላል የሚል ፕሮጀክት ነው። እንግዲህ ወደ ተግባር ገብቶ ህልሙ እውን እንዲሆን ምኞቴ ነው። አለቀ። በቀጣይ በአዲስ ቪዲዮ መለሳለሁ። ቴንኪው